ሰላም ለሁላችሁም ይሁን ክቡራን ቤተሰቦቻችን እንደምን ዋላችሁ። አሃዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ እንዲሁም አርብ በድጋሜ ከ10 እስከ 12 ሰዓት ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። ውድ ቤተሰቦቻችን አንደኛው መሰናዷችን ክቡራን ቤተሰቦቻችን በዚህ እንግዲህ ትራንስፖርት ዘርፍ የአንድ ሀገር የኢኮኖሚ ጀርባ አጥንት ነው ትራንስፖርት ማለት ነው። ሆኖም ግን በሀገራችን በየቀኑ የሚሰማው የትራፊክ አደጋ መርዶ ግን የብዙዎቻችንን ቤት እያቀዘቀዘ ተስፋዎቻችንን እየቀጠፈ የሚገኝ ነው። ተደጋጋሚ ትላንትና አሁን ከእንጅባራ ላይ አንድ የመምህራን ኮሌጅ በጣም ረጅም ዓመት ካሜራማን የነበረ እንደዚሁ ሕይወቱን አጥቷል። ብዙዎች በቃ በትራፊክ አደጋ የብዙዎቻችን ማለት ይቻላል ሁላችንም ጋር ያለ ጉዳይ ነውና ቤታችንን እያቀዘቀዘ ተስፋዎቻችንንም እየቀጠፈ የሚገኝ አንድ ጉዳይ ነው። በተለይ ደግሞ ይሄ ጉዳይ ፈጣንና ዘመናዊ ይሄ ስፔሻል ባስ የሚባል አገልግሎት ላይ ይሄ ረጅም ርቀት ጉዞ የሚሄዱ የፍጥነት ውድድር የገቡ ይመስላሉ። በጣም አንዳንድ ባሶች የግል ትራንስፖርት ሰጪ ባሶች የፍጥነት ውድድር ላይ ያሉ ሁሉ ይመስላሉ። በተለይ በትራንስፖርት አገልግሎት ላይ ያሉ አሽከርካሪዎችን ደርበው ይሏቸዋል። ስም ሁሉ ወጥቶላቸዋል። እነ ደርበው ናቸው። በቃ አይሱዙ ይመጣል ከባድ የሆነ ነዳጅ ከጫነ ቦቴ ጋር ወይም ደግሞ ከፍተኛ ጭነት ከያዘ ኩርቫው ላይ ህዝብ የያዘ የህዝብ አገልግሎት ሰጪ የሆነ ትራንስፖርት ኩርቫ ላይ ደርባል። እነዚህ ነው ደርበው የተባሉትና ይሄ ጉዳይ አንዱ የሰው ህይወት ከሚቀጥፍ ንብረት ከሚያጠፋ ጉዳይ በጣም በፍጥነት የሚያሽከረክሩ የህዝብ አገልግሎት ሰጪ የሆኑ ባሶች ናቸው። እነዚህ ባሶች እንግዲህ ለሊት ላይ የምንቆርጣቸው ትኬቶች ናቸውና ቀደም ሲል ቁጥጥር ነበረ፣ በጣም ቁጥጥር ነበረና ዛሬ በአውቶሞቲቭ ጆርናል መሰናዶ የእገሌ ትራንስፖርት ቀድሞ ይገባል የሚለው አደገኛ የሆነ ፍልስፍና ነው። እነገሌ እኮ ቀድሞ ነው የሚገባው። እኛ እዚህ ጋር ስም ላለመጥቀስ ነው። ያው ታውቃላችሁ ብዙዎች ከሌባስ የሚባሉ አሉና አሁን ላይ የከሌባስ እኮ ቀድሞ ነው የሚገባው ይባላል። እንዴት ነው ቀድሞ የሚገባው? 500 ኪሎ ሜትር የሆነን መንገድ እንዴት አድርጎ ነው ቀድሞ የሚገባው? ለዚህ 500 ኪሎ ሜትር የተገደበለት ሰዓት አለ። ስለዚህ በዋነኝነት እንግዲህ የከሌ ትራንስፖርት የከሌ ባስ ቀድሞ ይገባል የሚለው አደገኛ ፍልስፍና በሰዓት ገደብ ቁጥጥር እንዴት መግታት ይቻላል የሚለውን ዛሬ እንመለከታለን ክቡራን ቤተሰቦቻችን። ከዛ በፊት ግን መካኒክና መምህር ከሙራድ ከበበ ጋር የቴክኒክ ጥያቄዎችን በጣም በሰፊው የምናነሳው ዛሬ ቀደም ሲል የሚያነሳነው ነው፣ ግን ከአድማጭ ቤተሰቦቻችን ተደጋጋሚ ጥያቄ ስለተነሱ ነው። የአንድ መኪና ስፔር ለሌላው መኪና ስፔር ይሆናል ወይ የሚለው ነገር እሱ እንዳለ ሆኖ ሙራድ በጣም ጎዳናዎች ላይ ለሚጓዙ የከባድ ጭነት መኪና አሽከርካሪዎች ጭነትን በተመለከተ ብዙ አደጋ የሚደርሰው በዚህ ጉዳይ ነው። በጣም ምን አይነት ከአቅም በላይ የጫኑ የጭነት አሽከርካሪዎች እና እነዚህ እጅግ ጠመዝማዛ በሆነና አስቸጋሪ ዳገት ወይም ደግሞ ፈታኝ ቁልቁለት ላለው ቦታ ላይ ወይም ደግሞ ከፍተኛ ጥንቃቄ የሚሹ አደገኛ መታጠፊያዎች ማለት ኩርባዎች ላይ ምን አይነት ጥንቃቄ ማድረግ እንዳለባቸው ዛሬ ይህን ሁለቱን በቴክኒክ ጉዳያችን ላይ ምናነሳ ይሆናል። በጣም ጥሩ ጥያቄ ነው። አንድ አርስትም ኦቨርሎድ የሆነም ጫነም ብቻ ሳይሆን አንድ ተሽከርካሪ ከርቭ ነገር ላይ በፍጥነት መጥቶ ሲዞር የሚያጋጥመው የቴክኒክ የተፈጥሮ ሁኔታ አለ። ተፈጥሮ ነው በቃ ግዴታ
ተሽከርካሪ ብቻ ስለሆነ አይደለም፣ ማንኛውም በስፒድ ላይ ያለ ነገር እንደዚህ ከርቭ ነገር ላይ በስፒድ በመጣበት ስፒድ በሚዞርበት ጊዜ ከዛ ከሴንተር የሚወጣበት የሚገፋው ራሱን የቻለ የተፈጥሮ ግፊት አለ፣ በእንግሊዝኛው ሴንትሪፉጋል ፎርስ የምንለው። እሱን ለመቀነስ ምን እናድርግ ነው በቃ። ተሽከርካሪም ላይ ሰውም ላይ በሳይክልም ይሁን የሚሄደው እንቅስቃሴ ላይ ያለ ሰው ምን ማድረግ ነው ያለበት? ፍጥነት ቀንሱ የሚባለው ለዛ ነው። ያ ተፈጥሮ ጎትቶ ወደዛ የሚጎትትና የሚጥለው ወደ ገደል ሊከት የሚችለው ኃይል በተፈጥሮ ያለ ኃይል ነው እና ያንን ኃይል ለመቀነስ በመኪና ላይ ብዙ ቴክኖሎጂዎች እየተሞከሩ ነው፣ የተሞከሩም አሉ። ግን ምንድነው መቀነስ እንጂ ሙሉ በሙሉ ማጥፋት የማትችልበት ደረጃ ላይ ነው ያለውና እንዳልከው ደግሞ የቆዩት ጭነት ጭነው ደግሞ በብዛት ሰው ጭነው ጭነት እንኳን ምናልባት አሽከርካሪውና ረዳት ብቻ ሊሆን ይችላል። ሕዝብ ጭነው በፍጥነት ሲሄዱ የምናያቸው ተገልብጠው ወድቀው ገደል ገቡ። እንዴት እዚህ ቦታ ላይ ሌላ ተሽከርካሪ ሳይኖር እንዴት ገባ የምትለው በእንደዚህ አይነት እነዚህ ነገሮች እነዚህ አይነት ግፊቶችን ፎርሶችን ባለማወቅ ነው። ይሄ በልምድ የሚመጣ ነገር ነው። የሚገርም ነገር እንደዚህ አይነት ኤክስፒሪየንስ እያለ መንጃ ፈቃድ እድገት ነው የሚያመጣው። ያንን ያወጣህበት ጊዜና ያሽከረከርክበት ጊዜ አብሮ ኃላፊነቱ እየጨመረ ሲመጣ ከርቭ ላይ ምን ማድረግ አለብኝ የሚለው ነገር እንድትወስን ያደርጋል። ፍጥነቴ የቱ ጋር ነው ቀድሜ መቀነስ ያለብኝ? አስቀድሜ ሞተር ፍጥነቱን እንዲቀንስ ማርሽ መቀነስ ያለብኝ፣ ሎዱ የጫንኩት ሎድ ወደፊት ወደ ጎን ይዞኝ እንዳይሄድ የሚሉ ነገሮችን ሁሉ ማሰብ የምትችለው በልምድ የምታመጣው ነገር ሲሆን ነው። እና ጠመዝማዛ የሆኑ መንገዶች ላይ ስታቢሊቲ ይፈጠራል ነው የሚለው። በዘመናዊ ቴክኖሎጂ ላይ ለመቀነስ ሙከራ ይደረጋል። ቆየት ባሉ ተሽከርካሪዎች ላይ ግን ኃላፊነቱ 100% ያሽከርካሪው ነው። ስለዚህ ባላንስ ማድረግ አለበት፣ ፍጥነቱን መቀነስ አለበት። ከርቭ ላይ በሚዞርበት ጊዜ ከላይ የጫነው ጭነት ሊሆን ይችላል፣ ወይም በተሳፋሪ መንገድ ያለ ሕዝብ ሰው ሊሆን ይችላል። በአጠቃላይ ከሴንተር ሊወጣብ ይችላል። ወደ ውጭ ነው የሚሄደው፣ ወደ ተቃራኒው ሳይድ ነው የሚሄደው እና ያን ጊዜ ፍጥነት በመቀነስ ፍሬን በመያዝ መኪናውን አብርዶ ማለፍ ነው እንጂ ያለበት በመጣውበት ስፒድ ልዙር ቢል ልክ ከዚህ በፊት እንዳልነው የሆነ ሰይጣን አለ እንድትል ነው የሚያደርግ። ጎትቶ የወሰደ ግን ያ ፎርስ የተፈጥሮ ሴንትሪፉጋል ፎርስ ነው እና ይህን ፎርስ ለመቀነስ ነው የሚደረገው። ቴክኖሎጂዎች ብዙ ናቸው ማለት ነው። እንደ ምሳሌ ብዙ ጊዜ እናነሳለን። አሁን ፍጥነትን ከሯጮች ጋር እናነጻጽራለን። እንደውም ካስታወስክ የ100 ሜትር ሯጩን ዩዜን ቦልት ጃማይካዊ ዩዜን ቦልት ምሳሌ ስናደርገው ካስታወስክ የመጨረሻ መስመር ላይ መቆም የማይችልበት ምክንያት ምንድን ነው? አለቀ ጨዋታው። መቆም ይችላል ወይ? ልቁም ቢል ምን ይፈጠራል? አይደል? ያቺ መስመር ላይ ልቁም ቢል ወይም ቀጥ የሚያደርገው ነገር ቢመጣ ቀጥታ ወደ በፊቱ ነው አይደል የሚወድቀው። መቆም አይችልም። ምክንያቱም አብሮት የመጣ ኢነርሻ ፎርስ አለ። ያን ተፈጥሮ ኢነርሻ ፎርስ ምን ማድረግ አለበት? በፍጥነት እየቀነሰ ፍጥነቱን ሄዶ ከሆነ ነገር ጋር ወይ መላተም አለበት ወይም መሮጥ አለበት የተወሰነ። መኪናም ልክ የዚህ አይነት ባህሪ ነው ያለው። በቃ በፍጥነት ሄደ ልቁም ብትል አትችልም። በፍጥነት መተህ ከርቭ ላይ ልዙር ብትል አትችልም። ስለዚህ ቀድመ ምን ማድረግ አለብህ? ፍጥነትን መቀነስ አለብህ እዛሽ ቦታ ላይ ለመድረስ እና በቀላሉ ያንን ፎርስ ለመቀነስ ማለት ነው። እሺ አሁን ላይ በዋነኝነት አሽከርካሪዎች በጣም አጽንኦት እንዲሰጡት እኛም ሰተነው እንድናወራ አደገኛ መታጠፊያ እና የጭነት አስተሳሰር። ለምሳሌ ከባድ ጭነት ጭነው ከተፈቀደውም ደግሞ የጭነት በላይ የጫኑ አሽከርካሪዎች ቀድሞ መንገዶችን ባለማወቅ የተነሳ ይወድቃሉ። የት እንደሚሄዱ ራሱ አለማወቅ፣ የሚሄዱበት መንገድን ራሱ እና ይሄን የጭነት አስተሳሰርን በተመለከተ እንደው ያለ መልእክት። ምክንያቱም ሙራድ ጭነት ይጭናሉ ለጥ ያለ መንገድና በጣም መታጠፊያ ማዛ ያለበት መንገድ ላይ አይደለም። እዚሁ አዲስ አበባ እኮ ነው ያለን እኮ መንገድ ላይ ገጥመም ሊወድቅን መኪናውን ይዞት ሄደ የምትላቸው ከመርካቶ የሚመጡ ወደቀ የምትለው መኪና ወደቀ የምትለው በትንሽም በትልቅም ማለት ነው። እንዲሁ ከፍታውን አይተህ የተጫነው ነገር አምባላንስ ሆኖ አሁን እንደዚህ ስፖንጅ ምናምን ጭነው ሲሄዱ በብዛት ካያቸው ባላንሱን ስቶ መኪናውን ጭምር ማለት አንጋዶት ታያለ። አሁን ስፒድ ስለሌለ ከተማ ውስጥ ምናልባት ያ ተሽከርካሪ ቀስ እያለ ሲሄድ ልታየው ትችላለህ። እንዳልከው ከከተማ ወጣ ሲል ደግሞ ፍጥነቱን ከጨመረና ትንሽ ኩርባ ነገር ቢያጋጥመው
ከላይ ያለው ሎድ እንዳለ ያሁን ያልኩ የቀደሙን አይነት ግፊት መቋቋም አቅቷል። ተሽከርካሪውን የተጫነው ነገር ይዞት የሚሄደው ከአቅም በላይ ይሆንበታል፣ መኪናውን እስከ መገልበጥ ያደርሳል። እና አስተሳሰር ብቻ አይደለም፣ ከቶን በላይ ከተቀመጠልን ቶን በላይ ማሰር መኪናው አይሄድም ማለት አይደለም። እንደዚህ አይነት ጊዜ ላይ አደጋ ግን ይስተናገድባል ነው። አሁን 40 ቶን የሚጭን አንድ አይሱዙ ወይ አንድ ሌላ ተሽከርካሪ 70 ኮን ጭኖ ይሄዳሉ አይደለ? ከዛ በላይ ነው ጭኖ ይሄዳሉ። ምንም አልሆንኩም ሊል ይችላል። ነገር ግን ምንድነው የሚሆነው? ልክ እንደዚህ አይነት አደጋዎችን የመቋቋም መኪናው የመቋቋም አቅሙ ደካማ ነው ማለት ነው። በትንሽ ሴንትሪፉጋል ፎርስ በትንሽ ከርቭ ላይ መኪናው የመውደቅ ዕድሉ ሰፊ ነው የሚሆነው። ለዛ ነው ከአቅም በላይ አትጫኑ፣ ከቶን በላይ አትጫኑ የሚባለው። የሚመጣው ችግር አሁን መሄድን ቀጥ ብሎ መሄድን ሳይሆን ኩርባ መንገድ ላይ ከርቭ የሆኑ ቦታዎች ላይ የመገልበጥ ዕድል ከሌላው ተሽከርካሪ ሰፊ ነው። ምንም ሳልሆን ነው የሆነ ነገር ጎትቶኝ ወደኩት ነው አታቆም ሲጎትት ራሱና መኪናውን እንዳለ ይዞት በአንተ ቁጥጥር ስር ሁሉ አይሆንም። በዛ ሰዓት ላይ የፈለገ ማርሽም ፍሬን መሪም ብትቆጣጠር ያ ፎርስ ከላይ ይዞ እስከሄደ ድረስ የማትቆጣጠረው ደረጃ ነው። እሺ፣ ሌላው ርቀትን ጠብቆ አለመንዳት። ይሄ ርቀትን ጠብቆ መንዳት ለየትኛውም መኪና አስፈላጊ ነው። አሁን ግን እኛ ዛሬ የምናነሳው ነገር በጣም ከፍተኛ ጭነት ጭነው በቂ የፍሬን ርቀት በመጠበቅና እንደዚህ በመታጠፊያዎች ላይ ደግሞ ተገቢውን ጥንቃቄ በማያደርጉ አሽከርካሪዎች ላይ ነው ያነሳን ያለ ነው። ርቀትን ጠብቀው በማያሽከረክሩ ከፍተኛ ጭነት ጭነው ምን አደጋ ሊደርስ ይችላል? ቀላል እኮ ነው። እኔ ምሳሌ አበዛለሁ እንጂ መምህር ስለሆንኩ ነው። ፊት ለፊት እየሄድክ ነው፣ ስትሬት እየሄድክ ነው። በጣም ተጠጋግታል ከተሽከርካሪዎች ጋር። ፍጥነት ካለ እና ፍሬን ስትይዝ ሁለት ነገር ነው የሚጓዙት። ይኸውልህ አንድ ተሽከርካሪን በሁለት ነገር እንውሰደው። መኪናው የምትለው ወይም ቬክል የምትለው ፓርት እና ጎማ የምትለውን ፓርት ውሰደው። ጎማ እየተሽከረከረ ያለው ፓርት ነው። ማንን ተሸክሟል? የመኪናውን ፓርቶች እንዳለ ጎማ ላይ ነው ያረፉት። አሁን በፍጥነት እየተሽከረከረ ያለው ፓርት ሁለት ነገሮች ናቸው ማለት ነው። እየሄደ ያለ አንዱ ጎማ ነው፣ ሁለተኛ መኪናው ነው። ከላይ ያለው ቦዲ ፓርቱ ጭምር ነው አብሮ እየሄደ ያለው። ፍሬን ስትይዝ ቁም ያልከው የትኛውን ፓርት ነው? ጎማውን ነው። ስለዚህ ያ የመኪናው ፓርት የቦዲው ፓርት እንዳለ ልሂድ ይላል። ባዶ አውቶቡስ ውስጥ ቁጭ ብለህ ተነስተህ ትሄድ የለ እንዴ? ፍሬን ሲይዝ አይደል? ሰደንሊ ብሬክ አፕ ላይ ካደረገ በደንብ ፍሬን ከያዘ በተለይ አሁን ባቡር ላይ ነው በብዛት ይታያል። ማግኔቲክ ፊልድ ብሬክ ነው ያለው እና ልክ በሃይ ስፒድ ሄዶ አፕላይ ቢያደርገው ከዛ ውስጥ የተቀመጠ ነገር ሁሉ ወደፊት ይሄዳል። በባዶ አውቶቡስ ውስጥም የምታየው ነገር ነው። የሞላውን ውስጥ ይጠቀጥቃል በዛ መንገድ። ስለዚህ ርቀት አለመጠበቅ በድንገት ፍሬን እንድትይዝ ነው የሚያደርገ። ያን ጊዜ ጭነት ከሆነ ከላይ ያለው ጭነት እንዳለ የቆመው ጎማ ነው እየሄደ ያለው መኪናው ላይ የተጫነ ነገር ሁሉ ወደፊት ሊሄድ ነው የሚለው። ስለዚህ ማንን ይገለብጣል? ተሽከርካሪውን ከኋላ ወደፊት የመገልበጥ ከፍተኛውን ኢነርሻ ፎርስ የመምጣትና መኪናው ከቁጥጥር ውጭ እንዲሆን ያደርጋል። ምናልባት ፍሬኑን ላይዝልህ ይችላል። ከዛ ከፊት ለፊት ካለው አካል ጋር እስከ መጋጨት ትደርሳለህ። ርቀትን አለመጠበቅ የተቀመጠልን ቁጥር አለ፣ በኪሎ ሜትር በሜትር የተቀመጠ ቁጥር አለ። ትልቁ ጥቅሙ ይሄ ነው። ለዚህም እኮ ነው ከኋላ መኪኖች ሲገጩ ጥፋተኛ ተገጩ ከኋላ የተገጨ እስከሆነ ድረስ ጥፋተኛ የሚባለው ገጩ ነው ከኋላ ጥፋተኛ የሚባለው። ምክንያቱም ምስክር እስከሌለው ድረስ ርቀትን አልጠበክም ነው ሕጉ የሚያስቀምጠው። ርቀት መጠበቅ ዋና ጥቅሙ ይሄ ነው። ጎንበስ ብለን ቀና ስንል ያ መኪና ቆሞ ቢጠብቀን እኛ ፍሬን ስንይዝ ተንሸራቶ ይሄዳል ማለት ነው። ከላይ የተጫነ ነገር ወደፊት ይመጣል፣ ውስጥ ያለ ነገር ሁሉ ወደፊት ይመጣል። ለዛ ነው ርቀታችንን መጠበቅ ያለብን። መልካም ክቡራን ቤተሰቦቻችን እያደመጣችሁ የምትገኙት አህዱ 94.3 የኢትዮጵያውያን ድምፅ በሆነው ሬዲዮ ጣቢያ አውቶሞቲቭ ጆርናል ነው።